እኔና ለምለም የተገናኘ ነው ሁለታችንም የሃይስኩል ተማሪ ያለን ነው። ይሄው ያን የተገናኘን እስከ የዛሬ 3 ወር ድረስ አካባቢ በፍቅር ለ7 አመታት ያህል አብረን ነበርን። እኔም ለሷ እሷም ለኔ የመጀመሪያችን ነን። ከልብ ያፈቅራታለሁ። ለለምለም እወዳታለሁ የሚለው ቃል ተጠቅሜ ያወጣልኝም። ስለሷ ሳስብ ሁሌም ልቤን ይሞቀዋል። የ10ኛ ክፍል ብሔራዊ ፈተናን ባለማለፌ ጊዜ ሳላጠፋ መንጃ ፈቃድ በማውጣት ባጃጅ እሰራለሁ። እየሰራው ራሴንም ቤተሰቤንም እደግፋለሁ። በህይወቴ ላይ ለውጥ የመጣው ግን ሻሸመኔ ላይ ሁከትና ረብሻ ተነስቶ የብዙ ሰው ህይወት ከጠፋ ሀብት ንብረት ከወደመ በኋላ ነው። እንደ ብዙዎች ስጋት ያደረባቸው ቤተሰቦች ሁሉ ቤተሰቦቿ ንብረታቸውን ሸጠው ወደ አዲስ አበባ ገቡ። ፈተናችን ያኔ ተጀመረ። ማለት እዚህ ጋር ሄንሻ አብረው ነው ያደጉት ማለት ይቻላል ማለት ነው። ጊዜ አብረው አድገዋል። የፍቅር ግንኙነታቸውም ጥሩ ይመስላል ከላከ የቦታው ርቀት ችግር የለውም ባልልም ናፈከኝ ባለችኝ ቁጥር እየመጣው አግኝቻ ተመለሳለሁ። እኔ እድሜ 26 ሲሆን እሷ ደግሞ 23 ነው። ነገር ግን ከመጠን በላይ በሆነ ሁኔታ ማግባት አንድ ላይ መኖርን ትፈልጋለች። እኔ ደግሞ እናቴ ስኳርም የሌላም በሽተኛ ስለሆነች የሷን ነገር ያሳስበኛል። ታናናሾች ቢኖሩኝም እነሱን መተማመን አልቻልኩም። በትዳር መኖራችን አይቀርም፣ ትንሽ ታገሽ፣ የት ሄድብናል እላታለሁ። አንተ ምን አለብህ? እኔ ሴት ነኝ፣ የእድሜ ነገር ያሳስበኛል ብላ ትለኛለች። ሁሌም የእናተ ነገር ነው የሚያሳስብህ የሚለው ወቀሳዋ ይጎላብኛል። እኔ ደግሞ አንዱ ችግሬ አዲስ አበባ ነፈራዋለሁ። ትልቅ ከተማ፣ ወጪው እንኑር ከተባለ ከቤት ኪራይ ጀምሮ ብዙ ነገር ውድ ስለሚሆን አንችለውም የሚል ሐሳብ አለኝ። እንደ አማራጭ ከአዲስ አበባ ወጣ ያሉ ሌሎች ከተሞች ባቀርብም አዲስ አበባ ካልሆነ ብላ ሙጭጭ አለች። ከቅርብ ወራት ወዲህ ግን የኔና ያንተ ነገር ርቆ መሄድ አልቻለም፣ እኔ በዚህ ሁኔታ መቀጠል ይከብደኛል የሚል አሉታዊ ንግግር ትናገራለች። ጭራሽ የሆነ ሰው ተዋውቅ ያለው ብላ ስለሱ ታነሳብኛለች። እንደሚከታተላት ሊያገኛት ሊያወራት እንደሚፈልግ ስትነግረኝ ቆይታ እኔ ግን ያለንን ፍቅር ተማምኜ ብዙ ቦታ ሳልሰጠው በቸልታ አለፍኩት። ያለፉትን ሳምንታት እንቅልፍ ከሚያሳጡ እውነታዎች ጋር መጋፈጥ ግድ ሆኖብኛል። ናፍቂያት የመጣው ቀን የኔና ያንተ ነገር አብቅቷል፣ እከሌ ይባላል፣ አብረን ሆነናል፣ አንተም ሌላ ጀምር፣ እኔ ፋይሌን ዘግቻለሁ አለችኝ። አልቅሼ አይኔ እስኪፈርጥ እንደ ህፃን አንብቼ መኪና ላይ እንደ ሰው እንደሞተበት ሰው ሆኜ አዝኜ ልቤ ተሰብሮ ሄድኩ። በድጋሚ እናወራለን ብለን ተቀጣጥረን አሁንም መጥቼ አንድ ካፌ ቁጭ ብለን ስንነጋገር ላዋራት ስሞክር ወሬዋ ሁሉ ስለዚህ ሰው ሆነብኝ። ድንገት በንዴት ቱግ ብዬ ልቆጣጠረው በማልችለው ስሜት በጥፊት መተዋት። አለቀሰች። በዚሁ ስሜት ተለያየን። በነገራችን ላይ ይሄ አዲስ ሰው የምትለው ተጠራጥሬ ስልኳን ቀስ ብዬ ወስጄ ከተጻጻፉት ላይ የሱ መሆኑን አረጋግጬ ስልኩ ቁጥሩ ላይ ወሰርኩና ደወልኩለት። ስልኬን ሲያነሳ ቁጥሬ እንደሚያውቀው ለምለም ከሱ ጋር ግንኙነት እንደጀመረች በግልጽ ማለት ነው የነገረኝ። ልቧ አንተ ጋር ለጊዜው ቢሆንም በጊዜ ሂደት ፍቅሩ እንደሚመጣ ጭራሽ ለምን በጥፊ እንደመታሃት ይቅርታ ጭራሽ በጥፊ ለምን እንደመታሃት ሊናገረኝ ሊያስጠነቅቀኝ ሊጠይቀኝ ሞካከረ። እኔም በጣም በመናደር ተናገርኩት። በመሳሳት በጥፊ ከመታሃት በኋላ ስልኬን ብሎክ አርጋ ታነሳም። ሌላ ሰውም ስልክ ሲደውል በሌላ ሰው ስልክም ሲደውል ድምጼን ስትሰማ ጆሮዬ ላይ ትዘጋለች። ለነገሩ ትንሽ በተጣላን ቁጥር ስልኬን ብላክ ሊስት ማስገባት ብሎክ ማድረግ ልማዷ ነው። በነገራችን ላይ ይሄንን ሲነግረን ያጫወተን ነገር አለ። እሱን በመሃል ትንሽ መስማት እንችላለን። ሰላም ለነባባል ለሻይ ቡና ለማለት አሁንም እንደዛው አንድ ላይ ሆነ ሰላም ለነባባል ለሻይ ቡና ለማለት እንደተገናኘ ነው። እሺ። እና ድንገት እንዴት ነው ምን እያሰብሽ ነው? ስለ ህይወትሽ ታምታ ስለምን ህይወት የኔና ያንተ ህይወት እኮ ተዘግቷል። የኔና አንተ ፋይል እና ከሱ ጋር ያው አንድ ሁለት ያን ነው እና ወደ ህይወት ልንገባ ነው ማለት ነው። እሺ። የደወልሽልኝ የተገናኘ ነው ስለሱ ለማውራት ነው ያልኩና ማንሳት ፈልግ እጄን አነሳው።
ከዛ እያስመጣው ከዛ በኋላ ያው ሰላም አጥቻለሁ። ባይገርም ወንድሜ ይሰማም ስሜት በጣም ከነበር ይሄ ነው እንግዲህ ስሜቱ። ያው በመሳሳት በጥፊ ከመታወት በኋላ ስልኬን ብሎክ አድርጋ አታነሳም። በሌላ ሰውም ስልክ ስደውል ድምጼን ስትሰማ ጆሮ ላይ ትዘጋለች። ለነገሩ ትንሽ በተጣላን ቁጥር ስልኬን ብላክ ሊስት በማስገባት ብሎክ ማድረግ ልማዷ ነው። እኔም ሁሉ ነገሯን ስወድ ሳፈቅርላት ይህንን ነገሯን ብቻ ጠላ ነበር። ድልዮች አግኝቼ የመጨረሻ አርሜን ባወጣ መርጥ ነበር። ነገር ግን ካለኝ ፍቅር የተነሳ በሰላም እንደ ወንድም እንደ እህት መነጋገር መቻሉ ራሱ ትልቅ ነገር ነው። ይሄው ያኔ እጄን ካነሳውባት ቀን በኋላ እስካሁን እሷን ማናገር አለመቻሌን ራሴን ያሳመመኛል፣ እንቅልፍ አሳጥቶኛል። ለምለም በስሜት በግብታይነት እጄን ስላነሳውብሽ ሌላው ነገር ቢቀር እንኳን ይቅርታሽን አትንፈጊኝ። 7 ዓመታትን ያሳለፍነው እንዲህ አይነት ስሜታዊ ተግባሮችን መሰረዝ የማያስችል ነው ብዬ አላምንም። በነበረን ፍቅር ብለሽ ይቅርታሽን ስጪኝ። ምናልባት የሱን መውጫ ብንሰማ ማለት እና በጣም አሁን ባይገርም ሰላም አጥቻለሁ። እሷ ግን ማለት ነው ቀርቶ ማውራት በኖረ ነው ያልኩት። ማውራቱን በቃ እንደትና እንደወንድምነት ማለት ነው። አሁን ስልኳንም ማንሳት አይቻለችም። ብላክ ሊስት ወጣ ድምጤን እየሰማች እንትን ብላለች። ለልደቴ ራሱ ቢያገማ እንኳን አደረሰ ከኝም በሶስተኛው ቀን ካለፈ በኋላ ነው ቴክስት አድርጋ መልካም ልደት ያለች። ያ ራሱ ውጤት በጣም ጎቶኝ ነበር እና አላውቅም ግን እንደም በዚህ ልክ በዚህ አይነት የስሜት ዝቅታ ውስጥ ነው ያለውና ምን ተሰማችሁ? በጣም እንደሚወዳት ጥሩ የፍቅር ግንኙነት እንደነበራቸው 7 ዓመት በጣም ብዙ ነው። ብዙ ነገር አሳልፈዋል። ግን አንዳንድ ጊዜ ሰው ሲዋደድ ደግሞ በመሀል የሚፈጠሩ ግጭቶችም ወደ መለየት ይመስላል ወደ የሚያመሩ ይመስላሉ። ግን እሱ ምናልባት ስሜቱን መቆጣጠር ስላልቻለ መምታቱ አካላዊ ጥቃት ባያደርግባት ምናልባት ተነስቶ ጥሏት ሄዶ ቢሆን ኖሮ ይሄኛው ጸጸት አይፈጥርበትም ብዬ አስባለሁ። ምናልባት እሷስ ግንኙነት ጀመርኩ ብላ ያለችበት ነገር ማለት ለመማታቱ ምክንያት አይሆንም፣ ምክንያት አይሰጠውም። ነገር ግን ብዙ ነገር አሁን እንደውም አንዳንድ ሰው ምን ይላል፣ ያው ይሄ እንደ ቀልድ ነው ሰዎች እንደ ቀልድ ሲያነሱት፣ ለምሳሌ በምድር ላይ ምንም አይነት ምክንያት የለም ሴትን ለመምታት የሚያስችል ምክንያት ምንም አይነት ምክንያት የለም በምድር ላይ ብለው የሚሉ ሰዎች አሉ። ነገር ግን አንዳንዱ ተነስቶ እንዴ 15 ምክንያት ሊሰጥ ይችላል ቢስ የራሱ ምክንያት እንደ ራሱ ነገር ግን እንደ ባህሪ እንደ ሰው ባህሪ እና እንደ ተፈጥሮ ቢል ይመስለኛል ማለት አይደለም። አንዳንድ ሰው ቶሎ ተናዶ በመምታት ወይ በመደብደብ ስሜቱን ሊያወጣ ይችላል። አንዳንድ ሰው ጥሎ ይሄዳል። ምናልባት እሱ አሁን መጥፎም አያሰኘው በነገራችን ላይ እንደዛ አድርጎ በስሜት ያረጋው ነገር ሆኖ አሁን መጥፎ ስለሆነ ባቢ እንደዚህ ያረገ ማለት ላይሆን ይችላል። እንደዛ አይደለም። ግን ለምሳሌ አንዳንድ ሴቶችም እኮ መመታት የሚወዱም ሊኖሩ ይችላሉ። ከፍቅራቸው መግለጫም ነው ተብሎም ሊታሰብ ይችላል። ካልመታኝ ታዲያ ምኑን ፍቅረኛ ወንዶ ነው የሚሉም ይኖራሉ። አጋጥሞች ያውቃል በነገራችን ላይ እኔ አጋጥሞኝ ያውቃል። በእውነት እስኪ ንገሪኝ። እንዴ እኔ ካልመታኝ ምንም ደስ አይለኝም ምትል ሴት አጋጥሞኛለች። ዋው ምን አይነት ምት? ጥፊ አንዳንዴ ቡጢ ነው የሚመቻት ምንድን ነው? ለጊዜው እሱን አልጠይኳትም፣ ግን እንደ ጥቃቱ አይነት ነው። ምን አለች? ካልመታኝ የቀና አይመስለኝም፣ ከመታኝ ደግሞ ቀንቷል፣ ስለዚህ ይወደኛል ብላ ነው ያነሳችውና አንዳንዴ እየተመታች እንትን እያለች ነው ባሉ እንደዚህ አይነት እንትን ምናልባት እኮ ዱላ ከናፈቃት ለማስቀናት ሄዳለች ማለት ነው። ከዛ ትመታለች። ከመታኝ ይወደኛል ነው ገባ። ከመታት በኋላ እንደዚህ ፊቷ ቀልቶ የሆነ ነገር ሆና ምናምን ምን ሆነሽ ስትባል የባሌን ቅላት አልቻልኩትም
አይነት እንደዛ ማለት ለማውራት ትንሽ ከባድ ወደ ጉዳት የሚያመጣ ነገር ሊመጣ ይችላል። ሲደበደብ እኮ አንዱ ግራጉና ማኘክ ሙላ ላስችል ይችላል ወደፊት ሳይባሰ ሲመጣ እንትንም ጨመር ይያለ ይመጣል ምቱ። ስለዚህ ግን አሁን ከሁለቱ ግንኙነት 7 አመት የቆየ ግንኙነት ነው። ይሄን ግንኙነት የሰበረው የሷ የማግባት ፍላጎት ነው። በቃ በትልቁ አሁን እዚህ ላይ የሚታየው ማለት ነው። ትልቁ ሐሳብ እሱ 23 አመቷ ነው። ማግባት በጣም ትፈልጋለች። ለምንድን ነው የምትፈልገው ብዬ ጠይቄው እሱ ራሱ ግራ ነው የገባው። እሱ ራሱ አያውቅም፣ ለዚህ ምላሽ የለውም ማለት እሱ ያው እንጠብቅ እያለ ነበረ። ለምንድን ነው የሚመስላችሁ? ማለት እኔ አሁን ከወንድ ጭንቅላት አንፃር ላወራ እችላለሁ፣ ግን ከሴት ጭንቅላት አንፃር እስኪ እናውራበት። ምን መሰለኝ እኔ ብዙ ጊዜ አሁን ያየን ነው ያለነው ነገር ነው። ከ18 ሴት ካለፈች በኋላ ሐሳቧ ወደዛ እየሄደ ነው ወደ ማግባቱና ብዙ ጊዜ ምን ይባላል መሰለ ማህበረሰቡ ሲያሳድግህ ያለበት መንገድ አለ። በቃ ሁሌ ማግባት ነው ለሴት ልጅ የተነገራት የምታድገውና በህይወቷ ልታሳካው የምትፈልገው ነገር ወይ ወደዚህ ምድር ስንመጣ ሁላችንም ይዘናው የመጣነው ነገር አለ አይደል? ማግባት ሁላችንም የምንጋባው ነገር ነው። ግን የሆነ ዓላማ ለማሳካት ለዚች ምድር የሆነ ነገር ለማበርከት የምንመጣው ነገር አለ። እሱን እንድታወጣው ስለሱ የተነገረ አታድግ። ብረት መዝገብ አለ አምጥተሽ እየተባልክ ነው የምታድገውና ሁሌ ሐሳባችን ወደ አንድ አቅጣጫ እንዲሄድ ይደረጋል ማለት ነው። በደንብ የሚዘጋ ወፍራም ጡንቻ ያለው ከሌላዊት ገንጥሎ ላይ እኔ ግን እዚህ ጋር ልደት ምንድነው ማስበው ማለት አሁን 23 አመት ገና ነው ብዬ አስባለሁ። ለትዳር የማድጎ አግብቶ ምክንያቱም ቀድሞ ራስን መቻል፣ የራስን ገቢ ማጠናከር፣ በራስ መተማመን ምናልባት ግንኙነቱን ለማጠናከር ምን ማድረግ አለብን የሚለው ነገር ላይ ቢደረግና እኔ እንጃ ከ25 አመት በኋላ ቢያገቡ የመብሰል ነገራቸው ይጨምራል። እውነት ነው። እና አሁን ባቢ የእናቱን ነገር ምክንያት ቢያደርግን አልፈርድበትም። የቤተሰቡ አስተዳዳሪ ከሆነ እሷ የምትወደው ከሆነ ጊዜ አመት ወይ 2 አመት መስጠት ብቻል ይቻቻላሉ። መምታቱ ባይሆንና ሜቢ የተለየ አማራጭ ቢያደርግ ኖሮ ጥሩ ነበር። ግን ምንድነው እንደገባኝ ምቱ ከዛ ጋር አይገናኝም። ለምሳሌ ኦሬዲ እሷ እኮ ጀምራለች አይደለ? ከሌላ ሰው ጋር ግንኙነት ጀምራለች። ስለዚህ ቆርጣለች ማለት ነው። ትዳር ነው የምፈልገው ብላ እንዲሁም የምትወደው ሰው ጋር አይደለም ያለችው እንደነገራት በሂደት ይመጣል ነው ያለውና ስለዚህ የመምታቱ ብቻ አይደለም ያቆራረጣቸው። ትንሽ ነገር ነበር የምትፈልገው እሷ ማለት ላለማግኘት ምክንያት ከሱ ለመቆራረጥ በቃ ከሱ ለመለየት ምክንያት ነበር ስትጠብቅ የነበረው። ጥሩ ይታ ነው። ግን ቅድም ስታወሪን ትርሲት እኔ የምሰራበት ቦታ የሚመጡ 21 22 የሚሆናቸው ልጆች ስትይ ነበር። አሁን በስራ አጋጣሚ የሚያገኛቸው ልጆች አሉና 21 አመት 22 20 ለማግባት ፈልጌ ላገባ ነው አይነት ነገር። ግን በጣም ጊዜ አይደለም። ምናልባት ምኑን ነው የምትወጂው? ትግስት አለሽ ወይ? የምታሳልፊው ነገርን አስበሽዋል? አይ በቃ ማግባት ነው የምፈልገው። ማግባት ጓደኛ ያግብታለች በቃ እድሜ ይሄዳል የሚሉት ነገር አለ። እንግዲህ ከ21 አመት እድሜ ከሄደ 30 አመት ላይ ሲደርሱ ምንድነው የሚያስቡት? እውነት እስከ 30 አመት በትዳሩ ይቆያሉ? አብሮት ይሆናሉ? እና የሆነ አንዳንዴ እንደ ፉክክርም ይመስለኛል ወይ ደግሞ ያሁኑ ወጣት ልጆች ማግባት ነው መሰለኝ። እውነት ነው። የሆነ ህልም ወይም ጎል አድርገህ ስትነሳ የሆነ ነገር የምታስባቸው ብዙ ነገሮች አሉ። ማግባት እኮ ማግባት ማሰብ ትክክል ያልሆነ ነገር ሆኖ አይደለም። ግን ደግሞ ህልማችን ወይ የምናሳካው የምንፈልገው ነገር የለም ወይ ውስጣችንን አይተነዋል ወይ? እነሱ ነገር ብናየው ለማግባት ተቻክሎ ደግሞ አንዳንዴ ዝግጁ ነኝ ወይ ምን ይባላል መሰለ ቶሎ ከመውጣት ኢትዮጵያ ውስጥ ይባላል ሄኒ ቆማ ቀረች ከምትባል አግብታ ፈታች ብትባል ይሻላል የሚባሉ ነገሮች አሉና ለምን እንደዛ ይሆናል? አሰብ አድርገን ቢሆን ተሻለ ነው። ወደ ግንኙነቱን ሲገባ እውነት አሁን ይሄ እድሜ የማግቢያ ነው። ኦኬ ማግባት እፈልጋለሁ ግን አሁን ብትታገሰው ችግር አለ። ሜቢ አሁን እሱ እናቱን ቤተሰቡን ጥሎ ወደዚህ መምጣት እሷ ላይ
ተሳስታለች አጥፍታለች ለማለት አይደለም። የራሷ መንገድ ይኖራታል፣ የራሷ ዓላማ ይኖራታል። ሜቢ አሁን እዚህ ስትመጣ አዲስ አበባ መኖር ፈልጋ ይሆናል ወይ ሜቢ ከሌላ ሰው ጋር የከረመ ግንኙነት ኖራት ይሆናል። ግን ይቅርታ ማድረግ ብትችል ስልኩን ብታነሳ ግንኙነቱ በቃ 3 ወር አካባቢ ቢሞላው ነው የአዲሱ የሷ ግንኙነት 3 ወር ቢሞላ ነው የመጣችበት ምክንያት ወደዛ መመለስ ስለማትችል ቤተሰብም ንብረት ቤቱን ሸጦ ወደዚህ ስለመጣ እዚህ ነው ያሉት። ስለዚህ ምን አሁን እዚች ልጅቷ ላይ ለመፍረድ ሳይሆን አሁን በዚህ ፍጥነት እንደዚህ ቸኩለሽ ገብተሽ ሳትወጁ ወይም ደግሞ አሁን አንዳንዴ ወልደውላ በፊት ይወዱት የነበረውን ሰው የሚያስታውሱ ወልደውላ ልጅ ታቅፈው ከሌላ ወንድ የበፊት ፍቅረኛቸው የሚመስል ሰው ያለቅሱ ወይኔ አንተ ጋር ምናምን አንደኛ ለሱም ሰቀቀን ነው እውነት ላገባቸውም ሰው ሰቀቀን ነው ማለት ሌላ ሰው እንደምትወድ ያወቀ አብሯት መኖር ከነሱ አይነት ስሜት በላይ ተካሁን የባቢ ወይም የለምለም ታሪክ ስለዚህ በተቃራኒ አሁን ያወራነው ያለነው ነገር ያኛው አሁን ደምለም የጠበሰችው ወይም ደግሞ አብራው ያለችው ወንድ ማለት ነውና እሱ አሁን እንደምትወደው አውቆ አይደለም የሚገባበት በሂደት ይመጣል ብሎ ያሰበ ነውና ልክ እንደዛ ማለት ነው በቃ አምኗል እሱ ሌላ ሰው እንደምትወድ ያምናል በጊዜ ሂደት ይመጣል ብሎ ነው የሚያስበው የተጀመረ ፍቅርን አቋርጦ እንደገባውላ አልገባውም አላሰበውም ወይም ተመችተውም ተመቻችተውም ሊሆን ይችላል ነገር ግን እሱ ምክንያት አይሆንም ይሄ ጊዜያዊ የመውደድ ስሜትና ዘላቂ የመውደድ ስሜት ማኖር የሚያስችል ነው አይደለም የሚለው አሁን እሷ ተመልሳ ባቢዬ እኮ ቢሆን ሀብትሽ ቢሆን ኖሮ ማለቱ አይቀርም የሆነ ሰዓት ላይ ምክንያቱም ፍቅሩ ከሌለ ማለት እንግዲህ እንደ ሰው አንዱ ካንዱ ይለያያል ፍቅር የሚያልቅበት ይኖር ይሆናል አይታወቅም ግን አሁን ከማትወደው ሰው ጋር እስከመቼ ትቆያለች ባሏስ ቢሆን ይሄ ሰው ባሏ ቢሆን እንደማትወደው ያወቀ ከሷ ጋር መኖር ለሷም ጉዳት ነው የሆነ ሰዓት ላይ ይሄ ሰው እንደሚጎዳት እርግጠኛ ትሁን እንደዚህ ማለት ጠብቆ ፍቅር በጥበቃና በእንትን አይሆንም አይደል ልክ እንደ ይሄ ቤት ነው የት ሄዳል ብለሽ እንደምትጠብቂው አይደለም የስሜት ጉዳይ ነው ስለዚህ ጠብቆ ማይሆን ከሆነ እንዴ እኔ እኮ ከሊት እኮ ምትልኝ እንዴ ከማይወደኝ ሰው ጋር ከምኖር የማይወደኝ ግን እኔ ማልወደው ሰው ጋር ቢሆን ይሻላል ብሎ እሱም ሊል ይችላል እና ትልቅ ቦምብ ላይ ነው ያለችው የተጠመደ ቦምብ ላይ ነው የምትሆነው ትንሽ ማሰብ ያስፈልጋል በደንብ ማሰብ አለባት ከባድ ነው ለሷ ለመወሰንም የቸኮለች ይመስላል ማለት ሁሉም ሰው ያጠፋል አንዳንድ ጊዜ ፍቅር ራሱ እኮ ማለት መተሳሰብ ከዛ ይቅርታ መደራረግ ጥፋት ሲኖር መነጋገር ነው አሁን እንደነገረን ከሆነ ባህሪዋ ሆኖ ስትጣላው ብላክ ሊስት ወይም ብሎክ ታረጋለች ስለዚህ ይሄ ባህሪዋ ራሱ ምናልባት እሱን እንዲወስን ያላደረገው በቃ ልማዷ ነው ከዛ ደግሞ መልካም ልደት ብለዋለች ያን ደግሞ ስታየው የምትወደው ነገር ያለ ግን ከሱ የምትጠብቀው ነገር አለ ቶሎ ጋብቻው እንዲፈጸምላት አሁንም እኮ የጸባቸው ችግር ከፍቅሯ የተነሳ ለማግባት ብለን ብናስበው እሱ ደግሞ ጊዜው አይደለም ብሎ አስበው ነውና ስለዚህ ፍቅሯማ በደንብ አለ አሁን ምንድነው እሷ ያልገባት ነገር ኢቭን ከኑሮ መሰረት አንፃር ራሱ አሁን ምናልባት አዲስ አበባ መግባቷና አይታ ወደ ሆነ ደረጃ ከፍ ብያለው መጥቻለሁ ብላ ልታስብ ትችላለች እዛ ተታው የመጣችው ቦታ ያለን ሰው የሆነ ቀዛው ነው ያለው አይነት ነገር ተሰምቷት ሊሆን ይችላል ትልቁ መሳሳት የሌለባት ነገር ምንድነው እዚህ አዲስ አበባ ውስጥ ሁሉም ሰው ብዙ ሰው አይደለም ብዙ ቤት ስንሄድ ሚገርም አይነት አለባበስ የለበሰ ወይ የለበሰች በቃ እቺ ልጅ አሁን የምትገባው መኪና የ2 ሚሊዮን ነው ወይስ 4 ሚሊዮን ብለሽ ስትይ አጎንበሳ የምትገባበትና ጭራሽ ገብተው ምናምን ቆጡላው ያለው ቤት ውስጥ ይገባሉ ማለት እኔ ነገሩን ለማውረድ ሳይሆን ይሄ የሚታየው ነገር የሚኖረው አይደለም
ብዙ ቦታ ማለት ነው ብዙ ቦታ ብዙ ሰው ከኪሱ አውጥቶ ይጋብዛል ቤቱ ግን ባዶ ነው ሽሮ አሮበታል ቤቱ እሱ ግን እዚህ በበርቻቻ በፈገግታ ከጓደኞቹ ጋር ፏያለ እንደውም አዲስ ሰውላ እያስታወሰውላ እየደወለ እሺ የተነ ተጠፋፋን እኮ እንገናኝ ብሎ የሚያወጣው ወጪ ቤቱ አምጥቶ ስንት ቀዳዳ የሚሸፍንለት ብዙ ሰው አለ ስለሱም በደንብ ማወቅ አለባት 3 ወር ምን አላት 3 ወር በ3 ወር ስንት ጊዜ ራሱ ተገናኙ ስለዚህ እኔ ይሄ ነገር በደንብ ታስበበት ይሄ ቁጭት እንዳይመጣው ለሷ ማንቂያ ነው የሚሆነው እንጂ እሱማ ባቢ በቃ ብሎ አልቆሶለታል ከዚህ ከሻሸመኔ ሲመጣ ከዚህ ሲሄድ ብዙ በቃ ምንድነው ረዘም ያለ ቦታ ላይ ያሉ ፍቅረኛሞች መስዋዕትነት ከፍሎ እዚህ እየመጣ ይሄዳል ይሄ ብዙ ነገር አለ ስራውን ትቶ ነው የመጣው እና እንደውም ቤተሰብ መውደዱን እንደውም መውደድ አለባት አታገኘውም ይሄንን አይነት ግንኙነት ያለውን ለቤተሰብ የሚያስብ ራሱ መስዋዕት የሚያደርግ ሰው አይገኝም እዚህ ጋር ለምለም እንትን ብትለለት ጥሩ ነው ብትረዳው ማለት አሁን እሱ ሜቢ እዚህ መጥቶ ግርግሩን ያስፈራ ከሆነ የአዲስ አበባ ኑሮ መልካም እንደሆነ ማለት ያንዳንዱን እሷ በፍቅር ብትመልሰው ወደሷ የሚመጣ ይመስለኛል ሜቢ ወዲያው ንጋባም ጊዜ ስጪኝ ብሎም ሐሳቡን ለወጦ የመምጣት እድልም ይኖረው ይሆናል ያንን እድል ግን አልሰጠችው ግን አንዳንዴ ሄኖክ እዚህ ጋር ወንዶች ኃላፊነትንም ስለምትሸሹን እሱንም አስባ ከሆነ እሱ ምሽሹበት እድሜ አለ ቶሎ ማግባት ቤተሰብና እና ቶሎ ወደ ትዳር መግባት ካልፈለገ ይሄን ነገር ገብቷት ከሆነ ምናልባት ምንድነው ኃላፊነት ምናልባት ያው እሷ ታውቃለች ከኛ ማለት የምርም ኃላፊነት ስላለበት ኃላፊነቱን ላለመሸሽ ነው እንደውም ወደሷ ሊደው ምክንያቱም የእናቱን ኃላፊነት ሸሽቶኮ እሷ ጋር መሄድ ይችላል ነበር አይደል ግን ሁለቱንም ማድረግ ይችላል ብዬ ደግሞ አስባለሁ እኔ ማግባት ቤተሰቡንም እያረዳ ከሷ ጋር አብሮ መኖር ይችላል ራሱን ቢያዘጋጀው እሷ ደግሞ መኖር የምትፈልገው አዲስ አበባ ነው አሁን እኮ ትልቁ ችግር እሱ ነው እሱ የምርጫ ጉዳዩን እንኳን የሚስማሙበት አይመስልም የቆዩ ሲሉ ሜቢ እንግዲህ እሱ ነው ችግር የሆነባቸው እንግዲህ እንደ ምክንያት አንስታው እሷ ከሆነ ይሄንን ከዛ ደግሞ እሺ በቃ መቼስ እንዳልሽው ብሎ አዲስ አበባ ሊመጣ ቢፈልግ ደግሞ አይ በቃ ድሬዳዋ ቢሆን ይሻላል ቆይታ ናይሮቢ ሞምባሳ ወደ መስማማት ቢመጡ ለኩል ስለዚህ በኔ በኩል ለሱ በጣም በቃ እንደ የይቅርታዎች ይቅርታ ነው ማድረግ የምፈልገው ይገባዋል እኔም ይቅርታ አድርጌልህ እንደው ስሜታዊ ሆኖ አካላዊ ጥቃት ባያደርግባት ከዚህ በኋላ እንደው ወደፊት ከዛ ውጭ ግን እውነተኛ ፍቅር አለው ይወዳታል ይቅርታ ብታደርግለትና አብሮ ቢሆኑ ደስ ይለኛል እስኪ ለማንኛውም ፀሐይ ዮሐንስ መልስ ይስጣቸው የሱንም የሷንም